ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሚያዝያ 13 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስ እና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን ስምረት ፓርቲ ከህግ ውጪ የህወሓትን ሊቀመንበር ትዕዛዝ የሚቀበሉ የጦር አመራሮች ከተጠያቂነት አያመልጡም ሲል መክሰሱን፣ የአዲስ አበባ ከተማ አስተዳደር ካቢኔ ይገባቸዋል ላላቸው አካላት መሬት በምደባ እንዲተላለፍ መወሰኑን፣ የኢትዮጵያ ፌዴራል ፖሊስ የጦር መሳሪያ ላይ ምልክት በማድረግ መመዝገብ መጀመሩን ማስታወቁን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ስምረት ፓርቲ ከህግ ውጪ የህወሓትን ሊቀመንበር ትዕዛዝ የሚቀበሉ የጦር አመራሮች ከተጠያቂነት አያመልጡም ሲል ከሰሰም። የዲሞክራሲያዊ ስምረት ትግራይ ፓርቲ ዛሬ ሚያዝያ 13 ቀን 2018 ዓ.ም ባወጣው መግለጫ በህግ የተሰረዘን ድርጅት የሚመራው ሊቀመንበር በሚሰጠው መመሪያ ተጠርተው የሚሰበሰቡና የሚወስኑ የጦር አመራሮች በትግራይ ለሚከሰተው ማንኛውም ጥፋት ከተጠያቂነት አያመልጡም ሲል ከሷል። የህወሓትን ቡድን የኋላ ቀር ቡድን ሲል የጠራው ስምረት ፓርቲ የህወሓት አመራሮች ለስልጣንና ለግል ጥቅሙ ሲል የፕሪቶሪያውን ስምምነት በግልጽ እየጣሰና ህዝቡን ወደ ጦርነት የሚመልስ አደጋ ውሳኔ እያሳለፈ መሆኑን ገልጿል። ስምረት ፓርቲ በመግለጫው በህግ የተሰረዘውን የህወሓትን ቡድን የሚመራው ሊቀመንበር በሌለ ስልጣኑ በሚጠራው ስብሰባ ላይ የሚሳተፉ የጦር አመራሮችን አጥብቆ ተችቷል። በተጠራው ስብሰባ ላይ የሚሳተፉና ውሳኔ የሚያሳልፉ የጦር አመራሮች በትግራይ ለሚከሰተው ሁለገብ ጥፋት በሚወስኑት ልክ ከተጠያቂነት እንደማያመልጡ ሊያውቁት ይገባል ሲል ስምረት ፓርቲ በመግለጫው አስታውቋል። ስምረት ፓርቲ ያክሎም ይህ ቡድን በወጣቶች መስዋዕትነት የተገኘውን የፕሪቶሪያ የሰላም ግጭት ማቆም ስምምነት ራሱ እንዳፈረሰው በይፋ ማወጁን ገልጾ የህወሓት ቡድን ለፖለቲካ ልዩነቶች በሰላም ሂደት ፈንታ የጦርነትና የኃይል መንገድን ቀዳሚ ምርጫው በማድረግ የህዝባችንን የሰላም ፍላጎት ውድቅ አድርጓል ብሏል። የህወሓት ቡድን ከሻቢያና ከፋኖ ኃይሎች ጋር በመሰለፍ ትግራይን የጦርነት ማዕከል ለማድረግ የጦርነት ዳንኪራ እየመታ መሆኑን ስምረት ፓርቲ በመግለጫው ከሷል። ስምረት በትግራይ ያለውን ወቅታዊ ቀውስ ለመፍታት 5 ነጥቦች እንደ መፍትሄ ያቀረበ ሲሆን ከነዚህም መካከል በህገወጥ መንገድ የተያዘው የመንግስት ስልጣን ለሁሉም የፖለቲካ ድርጅቶችና ምሁራን ያካተተ አቃፊ መንግስት እንዲመሰረት፣ በጽምዶ ስም ከጸረ ትግራይ ኃይሎች ጋር የሚደረግ መርህ አልባ ግንኙነት በአስቸኳይ እንዲቆም፣ የፕሪቶሪያ ስምምነትን መሰረት በማድረግ የተፈናቀሉ ወገኖች እንዲመለሱና ለምርጫ ምቹ ሁኔታዎችን በመፍጠር መላው ህዝብ የሚሳተፍበት ዲሞክራሲያዊ መንግስት እንዲቋቋም መሰራት የሚሉትን ጠቁመዋል። የአዲስ አበባ ከተማ አስተዳደር ካቢኔ ይገባቸዋል ላላቸው አካላት መሬት በምደባ እንዲተላለፍ ወሰነ። የአዲስ አበባ ከተማ አስተዳደር ካቢኔ ዛሬ ባካሄደው 5ኛ ዓመት 10ኛ መደበኛ ስብሰባ በቀረቡ 3 ረቂቅ ደንቦች ላይ ተወያይቶ ተፈጻሚ እንዲሆኑ ውሳኔዎችን አሳልፏል። በዚህም የአዲስ አበባ ከተማ አስተዳደር የተሻሻለ የፋይናንስ አስተዳደር ይበልጥ ለማዘመን ተጠያቂነትንና የአሰራር ግልጸኝነትን ለማጎልበት በተዘጋጀው ረቂቅ ደንብ ላይ የተወያየ ሲሆን ረቂቅ ደንቡም ተፈጻሚ እንዲሆን ወስኗል። በመቀጠልም በከተማው እየተገነባ ያለውን ሰፊ የመሬት ልማት የተሻለ አፈጻጸም እንዲኖረው የቤቶች ኮርፖሬሽን ፎረም በማጠናከርና የማስፈጸም ብቃት ለማሳደግ በተዘጋጀው ረቂቅ ደንብ ላይ ተወያይቶ አጽድቋል። በተመሳሳይ የመሬት ማስፋፊያ ለጠየቁ ተኪ ምርት ለሚያመርቱ ኢንዱስትሪዎች፣ ለወጣት የስራ ዕድል የፈጠሩ ፕሮጀክቶች፣ ሆቴሎች እንዲሁም በከተማ አስተዳደሩ ከሃይማኖት ተቋማት ጋር በተደረጉ ተከታታይ ውይይቶች የተነሱ የመልካም አስተዳደር ጥያቄዎችን መፍታት የሚያስችል መሬት በምደባ ለማስተላለፍ የቀረበ የውሳኔ ሀሳብ ላይ ተወያይቶ የውሳኔ ሀሳብ ተፈጻሚ እንዲሆን በስብሰባው መወሰኑን ከአዲስ አበባ ኮሚኒኬሽን ያገኘነው መረጃ ያመላክታል። የኢትዮጵያ ፌዴራል ፖሊስ የጦር መሳሪያ ላይ ምልክት በማድረግ መመዝገብ መጀመሩን አስታወቀም። የኢትዮጵያ ፌዴራል ፖሊስ በአመራሩ በአባሉና በተቋሙ ግምጃ ቤት ውስጥ የሚገኙ የጦር መሳሪያዎች ላይ ምልክት በማድረግ መዝግቦ ወደ ዘመናዊ የመረጃ ቋት የማስገባት አዲስ አሰራር በይፋ ማስጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር አሊዲኒ አለሳ የኢትዮጵያ ፌዴራል ፖሊስ በኢትዮጵያ የሚገኙ የጦር መሳሪያዎችን የማስተዳደርና የመቆጣጠር ስልጣን በአዋጅ ቁጥር 1177/2012 እንደተሰጠው አስታውሰው የጦር መሳሪያ አስተዳደርና ቁጥጥሩን ዘመናዊ ለማድረግ ቴክኖሎጂዎችን በመጠቀም ምልክት የማድረግና የመመዝገብ ስራ ዛሬ ሚያዝያ 13 ቀን 2018 ዓ.ም በይፋ መጀመሩን ገልጸዋል።
ኮሚሽነሩ አክለውም ከዚህ ቀደም የጦር መሳሪያን ማርክ የማድረግ አሰራር ባለመኖሩ ለጦር መሳሪያ ክትትልና ቁጥጥር አስቸጋሪ እንደነበር ገልጸው ዛሬ የተጀመረው አሰራር የጦር መሳሪያን ወደ ዳታቤዝ በማስገባት በመላው ሀገራችን ምን አይነት የጦር መሳሪያ የት እንዳለ ለማወቅ ያስችላል ብለዋል። የወንጀል መከላከል ጠቅላይ መምሪያ የጸጥታና ተቋማት ጥበቃ ዋና መምሪያ ኃላፊ ምክትል ኮሚሽነር አበራ ሁንዴ በወቅቱ እንዳሉት በጦር መሳሪያ ምዝገባ ፍቃድ አሰጣጥና ቁጥጥር ረገድ የነበረውን ኋላቀር አሰራር በማስቀረት ወደ ዘመናዊ ቴክኖሎጂ የማሸጋገር ስራ በስኬት መጀመሩን ተናግረዋል። የጦር መሳሪያ ምልክት የማድረግና የምዝገባ ስራ ህገወጥ የጦር መሳሪያ ዝውውርን ለመከላከል የጦር መሳሪያ ቢጠፋ ከማን እንደጠፋ ለማወቅ መሳሪያው በየትኛው ተቋም እንደሆነ በቀላሉ ለመለየት ያስችላል ብለዋል። የኢትዮጵያ ፌዴራል ፖሊስ ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር በሀገር ውስጥ ባለሙያዎች ያበለጸገው አዲሱ ሶፍትዌር በመላው ሀገራችን የሚገኘውን የጦር መሳሪያ ላይ ምልክት በማድረግ የመመዝገብ አቅም እንዳለው ገልጸዋል። በቀጣይም በኢትዮጵያ ፌዴራል ፖሊስ የተጀመረው የጦር መሳሪያ ምልክት የማድረግና የምዝገባ ስራ በሁሉም ክልሎችና በሁለት ከተማ አስተዳደር ፖሊስ ተቋማት እንዲሁም በሀገር አቀፍ ደረጃ ተግባራዊ እንደሚሆን ተገልጿል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ያውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ኢትዮጵያና አሜሪካ በሰላም ማስከበር ዙሪያ አብረው ለመስራት በሚችሉባቸው ጉዳዮች ላይ መወያየታቸውን አዲስ አበባን ጨምሮ በ26 ዋና ዋና ከተሞች የሚገኙ የባንክ ደንበኞች እስከ ግንቦት 6 ድረስ ሂሳባቸውን ከፋይዳ ጋር ማስተሳሰር ግዴታ መሆኑን መገለጹን ጨምሮ ሌሎች መረጃዎችን ሀና ፍስሐ እንደሚከተለው ታቀርባቸዋለች። አብራችሁን ቆዩ። ኢትዮጵያና አሜሪካ በሰላም ማስከበር ዙሪያ አብረው ለመስራት በሚችሉባቸው ጉዳዮች ላይ ተወያዩ። የአሜሪካ የጦር ኮሌጅ ከፍተኛ መኮንኖችና የስራ ኃላፊዎች በኢትዮጵያ የውጭ ጉዳይ ሚኒስቴር ጉብኝት በማድረግ በሁለትዮሽና በቀጠናዊ ጉዳዮች ላይ ውይይት ማካሄዳቸውን የውጭ ጉዳይ ሚኒስቴር አስታውቋል። በጉብኝቱ ወቅትም የአውሮፓና አሜሪካ ጉዳዮች ዳይሬክተር ጀኔራል አምባሳደር መለስ አለም ለቡድኑ አባላት ገለጻ ባቀረቡበት ወቅትም ከ120 ዓመታት በላይ የቆየው የኢትዮጵያ አሜሪካ ግንኙነት በፖለቲካ በኢኮኖሚና በማህበራዊ መስኮች ጠንካራ ትብብር እንዳላቸው ገልጸዋል። አምባሳደሩ ኢትዮጵያ ለአፍሪካ ቀንድ ሰላምና መረጋጋትን ለማስፈን የምታበረክተውን ሚና በማንሳት በተለይም በሶማሊያ፣ በደቡብ ሱዳን ወይም አብዬና በሱዳን ዳርፉር የሰላም አስከባሪ ኃይሎችን በማሰማራት ያከናወናቸውን ተግባራት ጠቅሰዋል። ከዚህ በተጨማሪም ኢትዮጵያ ከጎረቤት ሀገራት ጋር የኢኮኖሚ ውህደት ለመፍጠር በመሰረተ ልማት ግንባታ ላይ በትኩረት እየሰራች መሆኑን የገለጹት አምባሳደር መለስ በሱዳን ያለው ችግር በሰላማዊ መንገድ እንዲፈታ ኢትዮጵያ ያላትን ጽኑ አቋም አረጋግጠዋል። የታላቁ የኢትዮጵያ ህዳሴ ግድብን በተመለከተም ግድቡ በተፋሰሱ ሀገራት መካከል የግጭት ምንጭ ሳይሆን የትብብርና የጋራ ልማት መሳሪያ ሆኖ እንደሚያገለግል ለቡድኑ አስገንዝበዋል። ኢትዮጵያና አሜሪካ በሰላም ማስጠበቅና በሽብርተኝነት ላይ በአካባቢና በዓለም ደረጃ ለመተባበር ሰፊ ድሎች እንዳላቸውም ገልጸዋል። የአሜሪካ የወታደራዊ ጦር ኮሌጅ አባላት በኢትዮጵያ በተከናወነው የልማት ስራ አድናቆታቸውን ገልጸው የሁለቱን ሀገሮች ታሪካዊ ግንኙነትን ማወደሳቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የአውሮፕላን መንገደኞች የአቪዬሽን ደህንነት ክፍያ እንዲከፍሉ የሚያስገድደው አዋጅ ጸደቀ። ስድስተኛው የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 15ኛ መደበኛ ስብሰባ የኢትዮጵያ አቪዬሽን ደህንነት አዋጅን ለማሻሻል የቀረበ ረቂቅ አዋጅን መርምሮ አጽድቋል። በምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማህዲ በዓለም አቀፍ የሲቪል አቪዬሽን ስታንዳርድ መለኪያ መሰረት የተሻለ የአቪዬሽን ሴኩሪቲ መገንባት የሚያስችል እንዲሁም እንደ ሀገር ከዚህ በፊት የነበረውን መልካም ገጽታ ለማስቀጠል የሚያስችል ማሻሻያ አዋጅ ስለመሆኑም አስረድተዋል። አየር መንገዱ እንደ ሀገር ሲያስመዘግብ የነበረውን ከፍተኛ ውጤት ለማስቀጠልም ወቅቱን የዋጀ የህግ ማዕቀፍ በማበጀት ለዓለም ማህበረሰብ ደህንነቱ የተጠበቀ በቴክኖሎጂ የታገዘ አስተማማኝና ቀልጣፋ የአየር ትራንስፖርት አገልግሎት መስጠት እንደሚያስችልም ተብራርቷል። ነባሩ አዋጅ ከ20 ዓመታት በላይ ያለማሻሻያ የቆየ በመሆኑ ዘመኑ ያመጣቸውን ውስብስብ ህገወጥ ጣልቃ ገብ ድርጊቶችን ለመቆጣጠር የሚያስችል ስለመሆኑም ተገልጿል። የአውሮፕላን መንገደኞች የአቪዬሽን ደህንነት ክፍያ እንዲከፍሉ ያስገድዳል የተባለው አዋጅም በሁለት ተቃውሞና በሁለት ድምጽ ታቅቦ በአብላጫ ድምጽ እየጸደቀ ሲሆን ለብሔራዊ መረጃና ደህንነት አገልግሎት ገቢ ይደረጋል የተባለው ይህ ክፍያም በፓርላማ አባላት ጥያቄ ተነስቶበታል። ክፍያው እንዲሰበስቡ በህግ ስልጣን የተሰጣቸው የገንዘብ ሚኒስቴርና የገቢዎች ሚኒስቴር መሆናቸውን የፓርላማ አባላቱ አስታውሰዋል። ከፓርላማ አባላት ለቀረቡ ጥያቄዎች ምላሽ የሰጡት ዶክተር ፈቲ ማህዲ የብሔራዊ መረጃና ደህንነት አገልግሎት ከሚሰጣቸው አገልግሎቶች ገንዘብ መሰብሰብ እንደሚችል በህግ እንደተፈቀደ
እንደተፈቀደለትም አስረድተዋል። ለመስሪያ ቤቱ ይህንን ፈቃድ የሰጠው የብሔራዊ መረጃና ደህንነት አገልግሎትን እንደገና ለማቋቋም በ2014 ዓ.ም የወጣው አዋጅ እንደሆነም ጠቅሰዋል። አዲስ አበባን ጨምሮ በ26 ዋና ዋና ከተሞች የሚገኙ የባንክ ደንበኞች እስከ ግንቦት 6 ድረስ ሂሳባቸውን ከፋይዳ ጋር ማስተሳሰር ግዴታ መሆኑ ተገለጸ። ብሔራዊ ባንክ ነባር የባንክ ሂሳቦችን ከፋይዳ ቁጥር ጋር የማስተሳሰር ስራ ከታህሳስ 15 ቀን 2018 ዓ.ም ጀምሮ በመላው ሀገሪቱ በሚገኙ ባንኮች ተግባራዊ መደረግ መጀመሩን አስታውሷል። ይህ በፈቃደኝነት ላይ የተመሰረተ የማስተሳሰር ስራ እስከ መጋቢት 30 ቀን 2018 ዓ.ም ድረስ በከፍተኛ ርብርብ ቢከናወንም አጠቃላዩ የባንክ ሂሳብ ባለቤቶች ቁጥር አንጻር ሲታይ አፈጻጸሙ ዝቅተኛ ስለሆነ አዳዲስ ውሳኔዎች በኢትዮጵያ ብሔራዊ ባንክ መተላለፋቸውን አስታውቋል። በዚህም አዲስ አበባን ጨምሮ በ26 ዋና ዋና ከተሞች የሚገኙ የባንክ ደንበኞች እስከ ግንቦት 6 2018 ዓ.ም ድረስ ሂሳባቸውን ከፋይዳ ቁጥር ጋር ማስተሳሰርና ማጠናቀቅ እንደሚጠበቅባቸውም ተገልጿል። ከ26ቱ ዋና ዋና ከተሞች ውስጥ ሀረሪ፣ ጅማ፣ አዲስ አበባ፣ አዳማ፣ ድሬዳዋ፣ ሻሸመኔ፣ ባህር ዳር፣ ቢሾፍቱ፣ ጎንደር፣ ባቱ፣ ደሴ፣ አምቦ፣ ደብረ ብርሃን ከተሞች ተጠቅሰዋል። በተጨማሪም መቀሌ፣ ኮምቦልቻ፣ አክሱም፣ ሐዋሳ፣ አዲግራት፣ አርባ ምንጭ፣ ወላይታ ሶዶ፣ አሶሳ፣ ሆሳና፣ ወራቤ፣ ቡታጅራ፣ ወልቂጤ፣ ሸገርና ጋምቤላ ከተሞችም ተካተዋል። በተቀሩት የኢትዮጵያ ክፍሎች የሚገኙ የባንክ ቅርንጫፍ ደንበኞች እስከ ሰኔ 30 ቀን 2018 ዓ.ም ድረስ ማጠናቀቅ እንደሚኖርባቸው መገለጹን ኢቢሲ ዘግቧል። ከዚሁ ጋር በተያያዘ በተቀመጠው የጊዜ ገደብ ሂሳባቸውን የማያስተሳስሩ ደንበኞች የባንክ ሂሳባቸው ከወጪ ወይም ተቀናሽ ግብይት የታገደ እንደሚሆንና እገዳው የሚነሳውም ደንበኛው የፋይዳ መታወቂያ ቁጥሩን ከባንክ ሂሳብ ቁጥሩ ጋር ሲያስተሳስር ብቻ ይሆናል ተብሏል። ከዚህም በተጨማሪ እነዚህ አቅጣጫዎች የዲፕሎማቲክ ማህበረሰብንና በውጭ ሀገር የሚኖሩ ነዋሪዎችን እንደማይመለከትም ተጠቁሟል። በውጭ ሀገር የሚገኙ የሂሳብ ባለቤቶች አስፈላጊውን ማስረጃ በአካል ወይም በህጋዊ ውክሎቻቸው አማካኝነት ለባንኮች በማቅረብና በማረጋገጥ ከዚህ ውሳኔ ነጻ መሆን እንደሚችሉም ተመላክቷል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ኢራን ከአሜሪካ ጋር አሁን ላይ ምንም አይነት ንግግር እንደማታደርግ ስታሳውቅ ትራምፕ ኢራን ተደራዳሪዎቿን ወደ ፓኪስታን ከመላክ ውጭ አማራጭ የላትም ብለዋል። ኢራን ከአሜሪካ ጋር ለመደራደር ወደ ፓኪስታን ልዑክ ቡድኗን እንደምትልክ የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ደግሞ በበኩላቸው ኢራን ከአሜሪካ ጋር ለሚደረገው ድርድር ልዑኳን ወደ ፓኪስታን ከመላክ ውጪ አማራጭ የላትም በማለት ተናግረዋል። ዝርዝሩን ራቢያ ከድር እንደሚከተለው ታቀርበዋለች። አብራችሁን ቆዩ። ኢራን ከአሜሪካ ጋር አሁን ላይ ምንም አይነት ንግግር እንደማታደርግ ስታስታውቅ ትራምፕ ኢራን ተደራዳሪዎቿን ወደ ፓኪስታን ከመላክ ውጪ አማራጭ የላትም አሉ። የተኩስ አቁም ስምምነቱ የሚያበቃበት ጊዜ እየተቃረበ ባለበትና ውጥረቱ በከረረበት በዚህ ወቅት ኢራን ከአሜሪካ ጋር ለመደራደር ወደ ፓኪስታን ልዑካን ቡድኗን እንደማትልክ አስታውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃይ እንደገለጹት አሜሪካና እስራኤል በድጋሚ ጥቃት የሚሰነዝሩ ከሆነ የኢራን ጦር ተመጣጣኝ ምላሽ እንደሚሰጥ አስጠንቅቀዋል። አክለውም በኢስላማባድ የመጀመሪያ ዙር ንግግር ከመጀመሩ በፊት ቴህራን ያቀረበችውን ባለ 10 ነጥብ የሰላም የውሳኔ ሀሳብ ለማንኛውም ድርድር መሰረት መሆኑን በድጋሚ አረጋግጠዋል። ባቃይ አክለውም ዩናይትድ ስቴትስ ካለፈው ልምድ ትምህርት እየወሰደች አይደለም፣ ይህም ወደ በጎ ውጤት አያመራም ብለዋል። ኢራን በሁለቱ ወገኖች መካከል ዋና አደራዳሪ ሆና ለምትሰራው ፓኪስታን ስለተፈጸሙ ጥሰቶች ማሳወቋም ገልጸዋል። በሌላ በኩል የፓኪስታን ባለስልጣናት ሁለቱን ወገኖች ወደ ድርድር ጠረጴዛ ለመመለስ አሁንም ጥንቃቄ የተሞላበት ተስፋ እንዳላቸውም ገልጸዋል። ኢስላማባድ በአሜሪካና በኢራን መካከል ያለውን ጦርነት ለማቆም ያለመውን ሁለተኛ የንግግር ምዕራፍ ለማስተናገድ ስትዘጋጅም ቆይታለች። ይሁን እንጂ ባለፉት ጥቂት ሰዓታት ውስጥ የታየው ከፍተኛ የውጥረት ጭማሪ የድርድሩን ተስፋ ማጨለሙንም ባለስልጣናቱ አምነዋል ተብሏል። ፓኪስታን ካለፈው ሚያዝያ 11 የኢስላማባድን ንግግር በተለየ መልኩ በዚህኛው ዙር ሁለቱ ወገኖች ጊዜያዊ የመግባቢያ ሰነድ እስኪፈርሙ ድረስ ለተከታታይ ቀናት እንዲደራደሩ ለማድረግ አቅዳ ነበር። እንደ አልጀዚራ ዘገባ ከሆነ ጊዜያዊ ስምምነቱ የተኩስ አቁም ስምምነቱን ለማራዘም ያለመ ነውም ብሏል። እንዲሁም ስምምነቱ ከተፈጸመ ለተደራዳሪዎች ዘላቂ የሰላም ስምምነት ላይ ለመድረስ እስከ 60 ቀናት የሚቆይ ተጨማሪ ጊዜም ይሰጣል። ይሁን እንጂ ባለፉት 24 ሰዓታት ውስጥ በተፈጠረ የሁኔታ መባባስ ምክንያት ኢራን በድርድሩ ላይ የመሳተፍ እቅድ እንደሌላት መግለጿን የፓኪስታንን ጥረት አደጋ ላይ ጥሎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ
በበኩላቸው ኢራን ከአሜሪካ ጋር ለሚደረገው ድርድር ልኡካኗን ወደ ፓኪስታን ከመላክ ውጪ አማራጭ የላትም በማለትም ተናግረዋል። በምክትል ፕሬዝዳንት ጄዲ ቫንስ የሚመራው የአሜሪካ ልኡክ ከኢራን ጋር ለመደራደር ንግግር ዛሬ ወደ ፓኪስታን የሚጓዝ ቢሆንም ኢራን በበኩሏ ደግሞ ተደራዳሪዎቿን ወደ ፓኪስታን እንደማትልክ አስታውቃለች። ከአሜሪካው የቴሌቪዥን ጣቢያ ሲኤንቢሲ ጋር ቃለመጠይቅ ያደረጉት ትራምፕ የሚደረገው ድርድር ከታላቅ ስምምነት ጋር ይጠናቀቃል የሚል መተማመኛ እንዳላቸውም ተናግረዋል። አሜሪካ እየተጋረጠች ያለችው ከጥሩ ሰዎች ጋር አይደለም ያሉት ትራምፕ ነገር ግን ስኬታማ ተግባር እያከናወኑ መሆኑንም ጠቅሰዋል። አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ታላቅ ስኬት ሲሉም ጠርተውታል። አሜሪካና ኢራን ለ2 ሳምንት እንዲቆይ የተስማሙት የተኩስ አቁም ነገ ረቡዕ ይጠናቀቃል። ከኢራን ጋር የሚደረገው ድርድር በጥሩ ሁኔታ የሚካሄድ ከሆነ የተኩስ አቁሙን ያራዝሙት እንደሆነ የተጠየቁት ትራምፕ ያንን ማድረግ አልፈልግም ሲሉም አቋማቸውን አሳውቀዋል። ስምምነቱ ላይ ለመድረስ ብዙ ጊዜ እንደሌለ የጠቀሱት ፕሬዝዳንቱ ኢራኖች ከአሜሪካ ጋር የሚስማሙ ከሆነ እጅግ ጥሩ ስፍራ ላይ ያርፋሉም ብለዋል። ትራምፕ እሁድ ዕለት በሰጡት መግለጫ ተወካዮቻቸው ለሁለተኛው ዙር ድርድር ወደ ፓኪስታን እንደሚያቀኑ አስታውቀው ነበር። ሆኖም ፕሬዝዳንቱ ከዚህ ጋር ተያይዞ የኢራንን የኢነርጂና የኃይል ማመንጫ ተቋም በቦምብ እንደሚደበድቡ የዛቱት የቀድሞ ማስፈራሪያቸው በድጋሚ አንስተዋል። ይህ በእንዲህ እንዳለ በፓኪስታን የቻይና አምባሳደር ኢስላማባድ አሜሪካና ኢራን ወደ ውይይት ጠረጴዛ እንዲመጡ የምታደርገው ጥረት ሙሉ ለሙሉ እንደምትደግፍ ገልጻለች። ቻይና በአሜሪካና በኢራን መካከል በቀጠናውና ከዚያም ባሻገር ዘላቂ ሰላም፣ መረጋጋት እንዲመጣ ፓኪስታን የምታደርገው ቀጣይ ጥረት ማድነቋን የፓኪስታን ውጭ ጉዳይ ሚኒስቴር አስታውቀዋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና የምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ዘሩፋኤል ሀብታሙ እንደሚከተለው ያቀርባቸዋል። አብራችሁን ቆዩ። የኢትዮጵያ አየር መንገድ 6787 ድሪምላይነር አውሮፕላኖችን ለመግዛት ከቦይንግ ኩባንያ ጋር ተፈራረመ። የኢትዮጵያ አየር መንገድ 6 ዘመናዊ ቦይንግ 787 ድሪምላይነር አውሮፕላኖችን ለመግዛት ከቦይንግ ኩባንያ ጋር ትላንት ሰኞ ሚያዝያ 12 ቀን 2018 ዓ.ም ተፈራርሟል። አየር መንገዱ ትላንት በአሜሪካ ቨርጂኒያ ከቦይንግ ኩባንያ ጋር ያደረገው ግዙፍ ስምምነት የአየር ላይ የበላይነቱን ይበልጥ የሚያጠናክር መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። የአውሮፕላኖቹ ግዢ ከአዲስ አበባ ወደ አውሮፓ፣ እስያና ሰሜን አሜሪካ የሚደረጉ አህጉር አቋራጭ በረራዎችን ይበልጥ ምቹና ተደራሽ ለማድረግ ያለመ ነውም ተብሏል። አውሮፕላኖቹ በነዳጅ ቆጣቢነታቸውና በጭነት አገልግሎት ውጤታማነታቸው ተመራጭ እንደሆኑም ተገልጿል። ይህ ግዢ አየር መንገዱ በአሁኑ ወቅት በአፍሪካ ያለውን ግዙፍ የድሪም ላይነር ስብስብ ይበልጥ የሚያጠናክርለት ይሆናልም ተብሏል። አየር መንገዱ እንዲህ ያሉ ግዙፍ ኢንቨስትመንቶች ውስጥ መግባቱ በ2035 በዓለም ቀዳሚ ከሆኑ 20 አየር መንገዶች ተርታ ለመሰለፍ የያዘውን ግብ እንደሚያፋጥነውም ተገልጿል። የኢትዮጵያ አየር መንገድ በ2018 በጀት ዓመት ብቻ የሀገር ውስጥ በረራን ከ23 ወደ 27 ከፍ ለማድረግ ማለሙን መግለጹ የሚታወስ ሲሆን አየር መንገዱ በአሁኑ ወቅት ከ135 በላይ ዓለም አቀፍ መዳረሻዎችና 23 የሀገር ውስጥ መዳረሻዎች ያሉት ሲሆን በአፍሪካ ቀዳሚና ተመራጭ አየር መንገድ መሆኑን በተደጋጋሚ መገለጹም አይዘነጋም። የአውሮፓ ኢንቨስትመንት ባንክና ዘመን ባንክ በኢትዮጵያ ለሚገኙ የግብርና ላኪዎች የሚውል የ40 ሚሊዮን ዩሮ የድጋፍ ስምምነት ተፈራረሙ። በኢትዮጵያ የሚገኙ የግብርና የንግድ ተቋማት በተለይም የቡናና የሆርቲካልቸር ምርት ላኪዎች በአውሮፓ ኢንቨስትመንት ባንክ የልማት ክንፍ የሆነው ኢአይቢ ግሎባልና በዘመን ባንክ መካከል በተደረገ ስምምነት መሰረት እስከ 40 ሚሊዮን ዩሮ የሚደርስ የፋይናንስ ድጋፍ ተጠቃሚ ሊሆኑ መሆኑን ለአባይ ቴሌቪዥን የተላከው መግለጫ አመላክቷል። በአዲስ አበባ በተካሄደው የአውሮፓ ህብረት የኢትዮጵያ ንግድ ፎረም ላይ ይፋ እንደተደረገው ኢአይቢ ግሎባል የ20 ሚሊዮን ዩሮ የብድር መስመር ለዘመን ባንክ የሚያቀርብ ሲሆን ባንኩ በበኩሉ ተመሳሳይ መጠን ያለው የገንዘብ መጠን በማሟላት ለተጠቃሚዎችም ያቀርባል። ይህ ስምምነት ኢአይቢ ግሎባል በኢትዮጵያ ውስጥ ለሚገኙ የግል ንግድ ባንክ በቀጥታ የሰጠው የመጀመሪያው ብድር መሆኑን መግለጫውም ጠቅሷል። የስምምነቱ አንዱ አካል የሴቶችን ተጠቃሚነት ማረጋገጥ ሲሆን ከጠቅላላው የገንዘብ ድጋፍ ቢያንስ 30 በመቶ የሚሆነው በሴቶች ለሚመሩ ወይም ለሴቶች የስራ ዕድል የሚፈጥሩ ድርጅቶች እንደሚውል የጠቆመው መግለጫው በተጨማሪም 30 በመቶ የሆነው የብድር መጠን የአየር ንብረት ጥበቃና የአካባቢ ጥበቃን ከግምት ውስጥ ለሚያስገቡ የግብርና ስራዎች እንዲውል ታቅዷል። በአዲስ አበባ በተካሄደው የአውሮፓ ህብረት የኢትዮጵያ ንግድ ፎረም ላይ የተገኙት አምብሮስ ፋዮል ግብርና ለኢትዮጵያ ኢኮኖሚ እድገት ማዕከላዊ ሆኖ እንደሚቀጥልም ገልጸዋል። ፋዮል ሲናገሩም ግብርና ለኢትዮጵያ ኢኮኖሚ እድገት ቁልፍ ሞተር ነው፣ ለአጠቃላይ የሀገር ውስጥ ምርት ለኤክስፖርት ገቢና ለስራ ዕድል ፈጠራ ትልቅ አስተዋጽኦ አለውም ብለዋል። አክለውም
እንዲሁም ለሀገር ውስጥ የንግድ ባንኮች ብድር በማቅረብና በአየር ንብረት ጥበቃ ላይ ትኩረት በማድረግ ለመላው የግብርና የእሴት ሰንሰለት የግል ካፒታል እንዲንቀሳቀስ እንሰራለን ሲሉም ተናግረዋል። የዘመን ባንክ ዋና ስራ አስፈጻሚ አቶ ደረጀ ዘበኔ ሽርክናውን በደስታ በመቀበል ተነሳሽነቱ ለግብርና ምርታማነትና አካታች እድገት ድጋፍ እንደሚሰጥም ገልጸዋል። ታክሲሚ 50 አዳዲስ ኤሌክትሪክ ታክሲዎችን ወደ ስራ በማስገባት የተቀናጀ የዲጂታል ክፍያ ስርዓትን ይፋ አደረገም። የታክሲሚ ትራንስፖርት ሰርቪስ ኃላፊነቱ የተወሰነ የግል ማህበር ዘመናዊና ለአካባቢው ተስማሚ የሆኑ ናቸው የተባሉ የትራንስፖርት አማራጮችን ይዞ መቅረቡን አስታውቋል። ኩባንያው ሚያዝያ 10 ቀን 2018 ባከናወነው የምረቃ ስነ ስርዓት ላይ 50 አዳዲስ ዘመናዊ ኤሌክትሪክ ተሽከርካሪዎችን ወደ መደበኛ የትራንስፖርት አገልግሎት ማስገባቱን ይፋ አድርጓል። የናይስ ኢኖቬሽን ኢንኩቤሽን ሴንተር ዋና ስራ አስፈጻሚና መስራች እንዲሁም የታክሲሚ ቴክኖሎጂ ኩባንያ ባለቤት የሆኑት አቶ ጃለታ ሙላቱ እንደገለጹት ይህ አዲስ አሰራር ነባሩን የታክሲ ስርዓት ሙሉ በሙሉ ወደ ዲጂታል የሚቀይር ነው ሲሉም ገልጸዋል። አዲሱ አሰራር ደህንነትና ግልጽነትን መሰረት ያደረጉ በርካታ የቴክኖሎጂ መፍትሄዎችን የያዘ ሲሆን ታክሲዎቹ በማዕከላዊ የቁጥጥር ስርዓት የሚመሩ በመሆናቸው ያለአግባብ የዋጋ ጭማሪና ከተገቢ በላይ ተሳፋሪን የመጫን ችግር ይከለክላሉ ነው ያሉት። እያንዳንዱ ታክሲ ካሜራና ጂፒኤስ የተገጠመለት በመሆኑ የተሳፋሪዎችን ደህንነት በአስተማማኝ ሁኔታ ለመጠበቅ ያስችላል ሲሉ አቶ ጃለታ ለአባይ ቴሌቪዥን ተናግረዋል። አገልግሎት ላይ የዋሉት መኪኖች ሙሉ በሙሉ በኤሌክትሪክ የሚሰሩ መሆናቸውም ተገልጿል። የታክሲሚ አገልግሎት ካመጣቸው አዳዲስ አሰራሮች መካከል አንዱ ሾፌሮች በድርጅቱ ውስጥ በታማኝነት በመስራት ወደፊት የመኪናው ባለቤት የሚሆኑበት ድራይቭ ቱ ኦን የተሰኘ መርሃ ግብር ያካተተ መሆኑም ተገልጿል። ይህም ለሾፌሮች የስራ ዋስትናና የኢኮኖሚ ተጠቃሚነትን የሚያረጋግጥ ነውም ተብሏል። ታክሲሚ ሁሉን ተጠቃሚዎች ባማከለ መልኩ ስማርት ስልክ ተጠቃሚዎች የታክሲሚ አፕሊኬሽንን በመጠቀም ከማንኛውም ባንክ ክፍያ መፈጸም ይችላሉም ተብሏል። ስማርት ስልክ የሌላቸው ተጠቃሚዎች ደግሞ ከድርጅቱ ማዕከላት የክፍያ ካርድ በመግዛት መጠቀም ይችላሉ ነው የተባለው። እንዲሁም ስማርት ስልክ ሆነ ካርድ የሌላቸው ተሳፋሪዎች ሹፌሩ ጋር ያለውን ማስተር ካርድ በመጠቀም ክፍያ መፈጸም የሚያስችላቸውን አሰራር መመቻቸቱም ተገልጿል። ስትከታተሉት የነበረው የዕለተ ማክሰኞ ሚያዝያ 13 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።